የኢትዮ ኤርትራ ጉዳይ አሁንም በአሳሳቢነቱ እየተገለጸ ነው። በሁለቱ ሀገራት መካከል ጦርነት ሊነሳ ይችላል የሚሉ ዘገባዎች እየወጡ ነው። ትንታኔዎችም እየተሰጡ ነው። ሁለቱን ሀገራት ለዳግም ጦርነት የሚዳርግ ምን ታምር ተፈጠረ የሚለው ጉዳይ አሁንም አነጋጋሪ ነው። ሁለቱን ሀገራት ከጀርባ ሆና ወደ ጦርነት እንዲገፉ እየገፋፋች ያለችው ካይሮ ናት የሚሉ አሉ። ግብጽ ከኤርትራ ጋር በፈጠረችው ግንኙነት መሪዎቹ አስመራ ሲመላለሱ ቆይተዋል። አልሲሲ ሳይቀሩ አስመራ ገብተው መክረዋል። ኤርትራ ለዳግም ጦርነት የልብ ልብ የሰጠችው ካይሮ ናት የሚሉ አስተያየት ሰጪዎች በተደጋጋሚ ይደመጣሉ። ነገሮች አሁን ከትግራይ ጉዳይ ጋር ተያይዘው እየተገለጹ ነው። በትግራዩ ጦርነት የኤርትራ ጦር ተሳትፎ የነበረው መሆኑን የኢትዮጵያ መንግስት ያረጋገጠው ጉዳይ ነው። ኤርትራም ቅርብ ጊዜ ለጠቅላይ ሚኒስትር አብይ አህመድ ልዩ መልእክተኛ ሙላቱ ተሾመ የአልጀዚራ ጽሑፍ በሰጠችው ምላሽ በኢትዮጵያ መንግስት ግብዣ በጦርነት ውስጥ ተካፋይ መሆኗን ሳትጠቅሰው አላለፈችም። በአንድ ወቅት አስመራ ላይ ሮኬት ተተኮሰብኝ፣ ራሴን የመከላከል እርምጃ ወስጃለሁ የሚል ያልተብራራ መግለጫ ስትሰጥ የቆየችው ኤርትራ ኋላ ላይ በኢትዮጵያ መንግስት ግብዣ በጦርነት ውስጥ ተሳትፎ ማድረጓን ከጥቂት ሳምንታት በፊት መግለጿ ይታወሳል። ኤርትራ የትግራዩን ጦርነት በመልካም አጋጣሚነት በመጠቀም የኢትዮጵያን ግዛት በኃይል ይዛለች የሚለው ጉዳይ ከፍ ብሎ የሚሰማው ከምዕራቡ ዓለም ዘንድ ነው። ከዚህ ጋር በተያያዘ ከአሜሪካ እስከ አውሮፓ ህብረትና የተባበሩት መንግስታት ድርጅት ድረስ ኤርትራ የኢትዮጵያን ግዛት ለቅቃ እንድትወጣ እየተጠየቀ ነው። ከኢትዮጵያ መንግስት ወገን የሚገኙ ከፍተኛ ባለስልጣናት የኤርትራ ጦር በኃይል የተቆጣጠራቸው ቦታዎች አሉ፣ ከነርሱም ለቅቆ መውጣት ይገባዋል የሚል አስተያየት እየተሰጠ ነው። በትግራይ ያለው ክልላዊ ፖለቲካ በተተረማመሰ ሂደት ውስጥ እያለፉ የሚገኙ በመሆናቸው በዚህ ዙሪያ የሚነሱ ጥያቄዎች ያዝ ለቀቅ የሚታይባቸው ናቸው። ኤርትራ የያዘቻቸው ግዛቶች የትኞቹ ናቸው የሚለውን አስመልክቶ የተብራራ ነገር የለም። የትግራይ ፖለቲከኞችና ልሂቃን ከፊል የትግራይ ግዛት በአማራ ኃይላት ከፊሉ ደግሞ በኤርትራ ተይዟል በማለት ደጋግመው ይናገራሉ። በኤርትራ ተይዟል ከተባለው ግዛት በላይ ደጋግመው ሲናገሩት የሚሰማው በአማራ ኃይላት ተይዞብናል የሚሉትን ነው። በሁለቱ ኃይላት ተይዘዋል ከሚባሉት ግዛቶች አንደኛው በልጦ ለምን ሚዛን ሊደፋ ቻለ? ቦታው ስፋት ስላለው የተፈጥሮ ሀብት ጉዳይ የኤርትራ ጉዳይ እንደ ፌደራሉ ጉዳይ ብቻ ተደርጎ በመወሰዱ የቦታዎቹ ስትራቴጂያዊ ጠቀሜታ የሚለያይ በመሆኑ በዚያ አካባቢ የተፈናቀሉት ዜጎች ቁጥር ብዙ ስለሆነ ወይንስ ሌሎች ምክንያቶች የሚሉት ብዙ ማብራሪያ የሚፈልጉ ናቸው። በዚህ የሚባል በዚያ ኤርትራ መንግስት እነዚህን ቦታዎች በእጁ ይዞ ለማቆየት የኢትዮጵያ የውስጥ ፖለቲካ ውጣ ውረድ እንደ መልካም አጋጣሚ እየተጠቀሙ ይመስላል። ከሰሞኑ በኢትዮጵያ ሚዲያዎችና አመራሮች በኩል የኤርትራ ስም እየተደጋገመ መነሳቱን ተከትሎ የሀገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል ደጋግመው ብቅ እያሉ ነው። የማስታወቂያ ሚኒስትሩ ከዚህ በትናንትናው ዕለት በኤክስ ገጻቸው ባሰፈሩት መልእክታቸው የኤርትራ ጦር ያለው በራሱ ሉዓላዊ ግዛት ነው፣ ወደ ማንም ሉዓላዊ ግዛት ዘልቆ አልገባም ብለዋል። ኤርትራ በግዛት ይገባኛል ጥያቄ ከኢትዮጵያ ጋር ደም አፋሳሽ ጦርነት ያካሄደችበት ከባድመ ጋር የተያዘው ቦታ ነው። ይህ ግዛት በ1990ዎቹ በነበረው የሁለቱ ሀገራት ጦርነት ማግስት ኔዘርላንድስ ዘሄግ ባስቻለው የዓለም አቀፍ የግልግል ዳኝነት ችሎት ለኤርትራ የተፈረደ ነው። ሆኖም በፍርድ ቤቱ ውሳኔ መሰረት የኢትዮጵያ መንግስት ለኤርትራ ማስረከቡን አልፈለገም። እናም ሁለቱ ሀገራት ከሁለት አስርት ዓመታት በላይ ሰላምም ጦርነትም በሌለበት ሁናቴ ተዘጋግተው መቆየት ግድ ብሏቸው ነበርም። ከዛ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ፕሬዚደንት ኢሳያስ በዚያኑ ሰሞን በሰጡት አንድ ሐሳብ አሁን የድንበርና የግዛት ጉዳይ ይቆየን፣ ሌሎች ግንኙነቶቻችንን ማጠንከር ላይ በትኩረት እንስራ፣ የሻከረውን ግንኙነታችንን እናስተካክል፣ ከቻልን ሌላው ቀላል ነው ሲሉ ነበር የተናገሩት። ነገር ግን የተባለው ሁሉ ሊሆን አልቻለም። የትግራዩ ጦርነት ሁሉንም ነገር ቀያይሮታል። የኤርትራ መንግስት እስከ ፕሪቶሪያው ስምምነት ድረስ የኢትዮጵያ መንግስት ወዳጅ ነበረም፣ ወታደራዊ አጋርነቱንም እያሳየ ነበረም። ምንም እንኳን ሁለቱን መንግስታት የሚያቀያይሙና የሚያኮራርፉ ክስተቶች በጦርነቱ መሃል እንዳጋጠሙ ቢነገርም ሆኖም የፕሪቶሪያው ስምምነት የኤርትራንና የኢትዮጵያ መንግስታት የለያየ ሁነኛ ክስተት ነው። የኤርትራ መንግስት ህወሓት የተባለው ኃይል በድርድር ስም መትረፍ የለበትም፣ 100% በወታደራዊ ኃይል መደምሰስ ይኖርበታል የሚል የጸና አቋም ነበረው። ሆኖም የኢትዮጵያ መንግስትና ምዕራባውያኑ መንግስታት ከመጋረጃ ጀርባ የደረሱበት ስምምነት የፕሪቶሪያውን ስምምነት ወልዷል። ኤርትራና ምዕራባውያኑ ቀድሞውንም አይጣጣሙም። የህወሓትና የምዕራባውያኑ የሰመረ ግንኙነት ደግሞ ዓመታትን ያስቆጠረ ነው። በዚህ መሃል ደግሞ የጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት አለም። በእነዚህ ሁሉ ሂደቶች የኢትዮጵያ መንግስት የምዕራባውያኑን ጫና ተቋቁሞ በኤርትራ መንግስት ሐሳብ በመስማማት ህወሓትን እስከ መጨረሻው መደምሰስና ህልውናውን ማጥፋት አንደኛው ጠረጴዛ ላይ የተቀመጠ ምርጫ ነበረም። ሁለተኛው ምርጫ ደግሞ ምዕራባውያኑ ያቀረቡትን ሐሳብ በመቀበል ህወሓትን በድርድር ማትረፍ ነው። የአይነቱ አቋም ህወሓትን ሲያተርፍ የኤርትራ መንግስት ወዳጅነት ግን አሳጥቷል። እናም በኢትዮጵያ መንግስት የምርጫ ጠረጴዛ ላይ የቀረቡት ምርጫዎች እነዚህ ሁለት ነበሩ። በዚህ መሰረት የኢትዮጵያ መንግስት የራሱን ቀመር ሰርቶ የምዕራባውያኑን ሐሳብ ተቀብሎ በፕሪቶሪያው ስምምነት ከህወሓት ጋር ተደራድሯል። በዚህም በሁለቱ ሀገራት መካከል የፖለቲካ ኩርፊያ መከሰት ግድ ብሎታል። አሁን ደግሞ የኤርትራ መንግስትና በራሱ በኤርትራ መንግስት መጥፋት አለበት በሚል ተወስኖበት የነበረው ህወሓት ከጀርባ የራሳቸውን ፖለቲካ መጀመራቸው እየተነገረ ነው። ተአማኒነት ያላቸው የውጭ ብዙሃን መገናኛዎች ሳይቀሩ ይህን ጉዳይ እየዘገቡት ነው። በትናንትናው ዕለት አዲስ አበባ ላይ መግለጫ የሰጡት አቶ ጌታቸው ረዳም ቢሆኑ
አዎ እውነት ነው። አንዳንድ ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት እንደጀመሩ አውቃለሁ ብለዋል። እነዚህ ሰዎች የለም የሚባለው ሁሉ ፈጽሞ ውሸት ነው፣ ከኤርትራ መንግስት ጋር ግንኙነት የለንም ካሉ ደግሞ ውሸትነቱን ያረጋግጡ ብለዋል። በብሔራዊ ምርጫ ቦርድ እውቅና በተነፈገው የህወሓት ጉባኤ አቶ ጌታቸው ረዳን ተክተው በነ ደብረጽዮን የእርሳቸው ምክትል እንዲሆኑ የተሰየሙት አቶ አማኑኤል አሰፋ በትናንትናው ዕለት መቀለ ላይ በሰጡት መግለጫ እኛ ከኤርትራ መንግስት ጋር ምንም አይነት ግንኙነት የለንም ብለዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ረዘም ያለ ጽሑፋቸው ደግሞ እኛ በህወሓት ለሁለት መከፈል የውስጥ ጉዳይ ውስጥ የለንበትም ይታወቅልን ብለዋል። የነደብረጽዮን ህወሓትና የኤርትራ መንግስት እንደተባለው ግንኙነት ጀምረው ከሆነ በሁለቱ ሀገራት መካከል ዳግም ጦርነት የሚቀሰቀስበት እድል ከተፈጠረ ለኢትዮጵያና ኤርትራ ብቻ ሳይሆን በአጠቃላይ ለቀጠናው አደጋ ነው እየተባለ ይገኛል። ጥልቀት ያላቸውን ትንታኔዎች በርከት ያሉ መረጃዎችን አስደግፎ የሚያስነብበው ፎሬን ፖሊሲ መጋዚን በኢትዮ ኤርትራ ወቅታዊ ጉዳይ ላይ ባስነበበው ጽሑፍ ጦርነት ከተቀሰቀሰ ከባድ ነገር ይከተላል ብሏል። በአካባቢው የሁለቱ ሀገራት ድንበር ተጋሪ የሆነችው ሱዳን በእርስ በርስ ጦርነት እየታመሰች እንደምትገኝ ያስታውሰው ፎሬን ፖሊሲ አሁን ደግሞ ኢትዮጵያና ኤርትራ ወደ ጦርነት የሚያመሩ ከሆነ ለሁለቱ ሀገራት ብቻ ሳይሆን በአጠቃላይ ለቀጠናውም እጅግ አደገኛ ነው ብሏል። የኤርትራ መንግስት በብዙሃን መገናኛዎች በግልጽ ያልተነገረ ነገር ግን በውስጥ መመሪያ ገቢር የተደረገ ለዜጎች የተላለፈ ወታደራዊ የክተት አዋጅ አውጇል። የኤርትራ መንግስት ለምን አስቸኳይ ጊዜ ወታደራዊ ክተት አዋጅ አወጀ የሚለው ጉዳይ በራሱ ግልጽ አይደለም። አንዳንድ አስተያየት ሰጪዎች እና ተንታኞች ከዚህ የክተት አዋጅ ተነስተው አለ ነገር እያሉ ነው። ሌላው በኢትዮጵያና ኤርትራ መካከል የጦርነት ደመና እየታየ ነው የሚሉ ሰዎች አስተያየታቸውን ያጠናከረ ያለው ጉዳይ በኢትዮጵያ በኩል በሁለቱ ሀገራት አዋሳኝ ድንበር ባሉ ቅርብ ርቀት ቦታዎች የድሮን ቅኝት እየተደረገ ነው መባሉ ነው። በኢትዮጵያና ኤርትራ መካከል ጦርነት ሊጀመር ይችላል የሚለውን ስጋት እየተጋሩ ያሉት የህወሓት አመራሮችና የጊዜ አስተዳደሩ አመራሮች ጭምር ናቸው። ከዚህ ጋር በተገናኘ አንድ የስጋት ጽሑፍ ያጋሩት ጀነራል ጻድቃን ገብረትንሳኤ በኢትዮጵያና ኤርትራ መካከል ጦርነት አይቀሬ ነው ብለዋል። ጀነራሉ በዚህ ትንታኔያቸው የጦርነቱ ዝግጅት የመጨረሻው ምዕራፍ ላይ ደርሷል፣ ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳል ብለዋል። ጀነራሉ ከምን ተነስተው እንደዚህ አይነት የተረጋገጠ ትንታኔ ሊሰጡ ቻሉ የሚለው ጉዳይ በራሱ ጥያቄ ሆኗል። ከጦርነቱም በላይ አሁን የትግራይ አመራሮች ጭንቀት ሆኖ የታየው በዚህ ጦርነት ውስጥ ትግራይ የጦርነት አውድማ ልትሆን ትችላለች የሚለው ነው። ጀነራል ጻድቃን መሪዎች ከድርድር ይልቅ ጦርነቱን የሚመርጡ ከሆነ በኢትዮጵያና ኤርትራ መካከል በሚኖረው ጦርነት የውድመት ማዕከል የምትሆነው ትግራይ ናት ሲሉ ስጋታቸውን ይገልጻሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አሁን ያለው ሁናቴ ወደ ጦርነት እንዳያድግ በሚል መመኘታችን ብቻ ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት እንዳትገባ ማድረግ ያስፈልጋል፣ ለጊዜው አቅም የሚፈቅደው ይህንን ነው በማለት ተናግረዋል። በእርግጥ ኤርትራና ጀነራል ጻድቃን ከመነሻው ጀምሮ የሚግባቡ አይደሉም። የኢትዮ ኤርትራ ደም አፋሳሽ ጦርነት የተካሄደው ጀነራል ጻድቃን የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም በነበሩበት ወቅት ነው። ይህ ብቻ ሳይሆን ፕሬዝዳንት ኢሳያስ በትግራይ ጦርነት ወቅት ህወሓት መጥፋት አለበት በማለት ቁርጠኛ አቋም እንደያዙት ሁሉ በኢትዮ ኤርትራ ጦርነት ወቅት ጀነራል ጻድቃን ሻዕቢያ መደምሰስ አለበት ሲሉ ነበርም። በጊዜው ከአቶ መለስ ዜናዊ ጋር የነበራቸው ልዩነትና ወደ ጠብ ያመራቸውም ይህንኛው አቋማቸው ነው። ኢሳያስና ተከታዮቹ ለህልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነት የትግራይን ህዝብ ለማጥፋት ሞክረዋል። ትግራይ አሁንም የህልውና አደጋ ውስጥ ናት ሲሉ ጀነራል ጻድቃን በሰሞንኛው ጽሑፋቸው አሳስበዋል።